ሙኒ ተረጋጊ በቃ ተረጋጊ ሙኒቲ ተረጋጊ ኦኬ ያ እኔ እንኳን መጀመሪያ ላይ ብያታለሁኝ ቮይስ አድርጌላታለሁ ምንም ማይካደው ልንገራችሁ ከጦርነቱ በፊት ዱባይ ሰዎች ምን አሉ ይመሰለሽ አይ ከዚህ በፊት ሰዎች ወዛ የሚያውቁ ልጆች ነበሩና አሪፍ ነው ቅዱሴ አሪፍ ነው እና ሰራ አዛ አሪፍ ተሰራለክ ምናምን ብለው ተስፋ ሰጡኝ እግዚአብሔር ነው ምላችሁ በተስፋ ሲሰጡኝ አይ ተስፋ ከሰጣችሁኝማ እሺ በቃ እንግዳማ ብዬ ይሄ ብር ደግሞ በመማርዬ በኩል ለዚህ በፊት የሆነ ሰው ስም መጥራት አልፈልግም እንጂ ቃል ገብቶ ሳይሰጠኝ የቀረሰው ይያለ እና እንደዛ እንዳይሆን ብዬ መምዬ ይሄ ድል እንዳያመልጠኝ እሰጣለሁ ካለ እውነቱን ከሆነ እንደው ባንቺ በኩል እስኪ በመማር በኩል ነው ይያለኛልና እውነቱን ነው ወይ የሚል ብዬ በመማር በኩል ሲል ተላከ እውነቱን ተላከ ዛራ ከተላከማ በደስታ ተቀበልኩኝና ወደ ዱባይ ሙኒትዬ ሰዎች አወሩኝም አሉ አው ይቀበሉኛል እንቀበልሃለን እዚህ ተሰራለ ትለወጣለ ህይወት ያሉ ሰዎች አሉ ግን እንደዛም ባይሉኝ ሰው መቼም ቃሉን ታቂያለሽና እኔ ግሬን ከተጎደው አንፃር እንደናቴ ቮይስ ዋል እንደናቴ አንቺ ምተባበሪ ከሆነ ስራ እንደው በቃ በነሳሪየም በዛም ቢሆን መጅልስም መሸጥ ምንም ቢሆን እሰራለሁኝና በሽፎን ቤቱም ቢሆን እንደው ብተባበሪኝ አንቺንም ሰዎቹን ተስፋ ብቻ አድርጌ አልመጣም በርግጥ ብለውኛለኝ ሙኒትዬ ይሄ ሰውዬ እኔን ሳፖርት ለማድረግ ስለፈለገ ነው ስላት አይ ስራ እንትላንልምኛ ግን ከዚህ እንትሉ መፈለጉ ከባድ ስለሚሆን ቅዱስ አንተ ያልካቸው ሰዎች በዞ አጣይቀዘው ይያለህ እንጂ ከዚህ አሁን እንትሉ ምንድነው ስራ መፈላለጊው ምናምን ይከብዳለኝ እና ከሱ ይያለ ፈልግ ምናምን ስትለኝ እሺ ብዬ ሙሉ በሙሉ ግልጹ ልንገራችሁ አቃለው እኔ አካል ጉዳተኛ ከደረሰብኝ ነገር በጣም ብዙ ፈተና ያሳለፍኩት ፈተና ግን ያ ነገር ጭንቅላቴ ላይ ስላለብኝ የመቸኮል ጸባይ ያለብኝ ግልጹ ልንገራችሁ በቃ የኔ ጸባይ ማለት ነው እቸኩላለሁ የመቸኮል ነገር ኑሮብኝ ነው እንጂ ሙኒት ምን ግልጹ መነግራችሁ ጥፋት ኑሮባት አይደለም ገብቷችኋል ግን ተዋሩጭ ትንሽ ክፍት ያለኝ በጣም የከፋኝ የመጨረሻው ክፍት ያለኝ በኔ ነው ሙሉ ጥፋቱ እኮ ያለ ለምን መጀመሪያ ቮይስ ደጋግሜ በጣም ማረግላት የነበረው እነዛ ሰዎች ያሉኝን ነው እነዛ ሰዎች በለቱ ለስ ሲሉኝ የነበረውን እጄ ነው እሷ ለሷ በተረጋጋሚ ጽፍላት ስነግራት የነበረ ከዛ በኋላ ግን እነዛ ሰዎች አይ ቅዱስ ጦርነት ነው ተወነ ለኛም ከብዶናም ብለው ተስፋ ሲያስቆርጡኝ መማርዬን ተው ቮይስ አረኩላት መማርዬ እንደዚህ እኮ ተባልኩኝ እና ምን ይሻለኛል በቃ ምናምን ብዬ ስነግራት እንደውም በተረጋጋሚ ስልክላቸው ስለነበር ማለት ነው እና ታለም እኔ ምቸኮል ጸባይ ኑሮብኝ ነው ጭንቅላቴ በጣም እንደዛ ከተባልክ አንተ ብሩ ለምን እኔ ጋር ገባ ይሄን ጥያቄ መልስልኝ ሰው እኔ ስራ እንደማላገኝልህ ነግሬሃለሁ አይደለ ይሄ እነሱ ስራ አናገኝልህም ሲሉ መማር ወደ ኢትዮጵያ ስታስተላልፍ ብሩን ለምን አንተ ጋር አልገባም ለምን እኔ ጋር እንዲገባ ፈለክ እኔ ጋር እስኪደርስ ጠብቀህ ለምን ላኪልኝ በማግስቱ አይደለ ፓስፖርት ኮፒ ላክ ስለ ምን አልከኝ ኖ ብሩ ይላክልኝ ብለህ እኔ ጋር ለሚሰራው ልጅ አልከው ከዛ ገብቻ አናገርኩ ምንድነው የምታወራው አደራ ነው የተሰጠኝ መማር አደራ ብላ ሰጣኛለች አይደለ ለኔ አደራዬን ጨርሼ አይዲህን ሰጥቼ አምጥቼ አንተን አይዲህን ሰጥቼ እነዛ ሰዎች ስራ እንዲያስገቡ ማድረግ ነው እኔ እነን ነው ማቀው ለዛ ፓስፖርት ኮፒ ላክ ስልክ ምን አልክ ኖ ብሩ ይላክልኝ አልክ አይደለ እንዴ እንደዛ ስትል አይ እኔ መማርን አናግራለሁ መጀመሪያ መማርን ነገርኳት እሷም ግራ ሲገባት ምን አለች እስኪ አናግራዋለሁ አለች አናገረች መልሰ ስትነዘንዛት በቃ ካልሆነ ይመለስለት አለችኝ ይመለስለት ብሎ ቋንቋ የለም እኔ በር ማመላለሻ ወይም ደግሞ ያንተን የጎደለ እየሞላው ለክብሬ ለስሜ ስል እንዲና እንዲማደርግ ሴት አይደለም ሰዓቴም ደቂቃዬም ሰከንዴም መቀለጅ አይደለም የናንተ ስለዚህ ምንድነው የሚሆነው ሰው ተካና ያ ሰው ላንተ ብር ይስጥ ነው ያልኩ ትላንት ገብተ እዛ ቤት ምን ነበር ስትል የነበረው አንተ ምን ነበር ስትል የነበረው እያለቀስክ ግርህን እያሳየ እኔ ምስኪን እኔ በዚሁ ምን ያደረኩ ነገር አለ ምን ተናግሬ ምን ክፉ ቃል ተናግሬ ላንተ ስልኩ አይደለም ለሷ ስል ነበር ያከበርኩ ተቃውም ያለው እኮ አንድ አይደለም 10 ኤምቢ ብያለሁ ስትደውል አላነሳለ አላናግር ገፍቶ ከሷ ስለመጣ እኮ ነው አሁን አፍህን ሞልታ አንተ የሰራው ድራማ እኮ እንዳለ ተልኮልኛል አታፍርም አይከብድህም አሁን ሄደ ካወራህበት እስኪ አንዳቸው ይስጡህ እኔ ግራም ነፈሰቀኝ አስረግጬ እዚህ ጋር በህዝቡ ፊት መነግረ አንተ አለሳልሰ ምን ብለህ ራስህን ሌላ ሰው አድርገህ መምጣት ነው አይደለ
እኔ አስረግጬ እምነግርህን አንድ ነገር ልንገርህ። ከዛ ሁሉ ህዝብ አንዱ ይስጥ። ትላንትና ሌባ ስታስብለኝ ምን ስታስብለኝ የነበረበት ህዝብ አንዱ ይስጥ። እኔ ሙና ሰው ትተካለህ እንጂ አልሰጥህም። ድጋሚ የምነግርህ ነገር ማንም ሲያከብረኝ ነው ማከብረው፣ ሲያዝንልኝ ነው ማዝነው። በዚህ ሰዓት ላይ ስንት አይነት ነገር ውስጥ ባለውበት ሰዓት ላይ መተ ይሄን የጨመርክበት ሰበብ ምን እንዲመጣ ምን እንዲፈጠር አሁን እነሱ ይስጡ። ለኔ ግን ሰው ስተካ ለሰው ሰራለሁ። አለቀ። አም ሶሪ እንግዲህ ሙኒት በጣም ይቅርታ። እኔ ምር ማለት ነው ፑሽ አርጊያታለሁ፣ በጣም ፑሽ አርጊያታለሁ እንደዚህ ይሄ ልጅ ጉዳይ እንድጨርስ እና ቅዱስ ሰርተሃል፣ በጣም ስተሰርተሃል በእውነት ሌባ መባል የለባትም። ሌባ ብለህ ከሆነ እኔ አረ መምዬ፣ አረ እግዚአብሔር ምስክሬ ነው። መብረቁ ጥሩ መብረቁ ቤት ነው። መድኃኒዓለም ምስክሬ ነው። ብር እግርህን አይቼው አላቅ። መድኃኒዓለም ምስክሬ ነው። ስለ እግርህ አላቅ። እግርህን እያሳየ እኔ በስፖንጅ ላይ እምቆም ሰው ነኝ። መድኃኒዓለም ምስክሬ ነው። ቪዲዮውን እልክልሃለሁ። መድኃኒዓለም ምስክሬ ነው። አንቺ በክፉ ካነሳውሽ ይሄኛው እግሬ ይደገም። እመብርሃን ምስክሬ ናት። በመብርሃን ነው የምልሽ። ሙኒትዬ ስላላየች ነው እግሬ መጎዳቴን ስላላየች ነው እንጂ ምትረዳ ሰው ናተኝ እና ሰው ተካ ስላለች ብቻ ነው የከፋኝ። ይሄው ቃል ምድር ቃል ምስክር አሉ ሰዎች በመብረቁ ቤት የገቡ ሰዎች መጥተው ይመስክሩ። እመብርሃንን አላልኩም። እመቤቴ ምስክሬ ናት። አንድ ነገር አልተናገ ግን ሙኒት የተረጋጊና ምንድነው ያለሽን ነገር እኔም ትናንትና ቪዲዮን ለመፈለግ ሞከርኩ። አንድ ነገር እንትን መፈታት የሚችል ነገር አሁን አዶኖ ሳርዬ ምንድነው የምናደርገው? ቤታ እናንተ ተናገሩ። ከዘፈን ጋር ኧረ በጣም በዛ። ምን አይነት ሌብነት ነው እየተባለ እኔ የምለጠፈው? በአንተ ሰበብ አይደለም። እዛ ገብተህ ያወራህበት ሰበብ እዛ ቤት ገብተው የሰውን ስም የሚያነሱት መቤት መብረቁ ይምጣ። በመብራን በለተቀኗ ለለምናችሁ መብረቁን ትርሽ አይ አታልቅሰው። ማስመሰል ነው። እኔ ምንም አይሞቀኝም አይበርደኝም። ሰው ተካ በርህን ሰው አለቀ። ሰው በመሃላችን እያለ ሽማግሌ ሆናል ወይም ኃላፊነት ወስዳ ያለች ሴት በመሃላችን እያለች እኔንም ትላንት ነው ከትላንት ወዲያ እሷ ራሷ መማር አናግራኛለች። መቼም የሰጠኋትን መልስ እየነገረች ነው። እዛ መሃል ላይ ሄደህ አንተ ሚዲያ ላይ ወጥተህ የኔን ስም ያነሳው ምን ለማለት ስለኔ ጥሩነት ለመናገር ነው። ጥሩነቴን የሚናገርልኝ ማለት ገንዘብህ ነው ባለት ግን ቅዱስ ሳታለቅስ ተናገር። ማልቀስ መፍትሄ አይደለም። እዛ የተናገርከውን በስነ ስርዓት ተናገር። ሳሪ ሚዩት አታድርጉትኝ፣ እሱንም ፌር እንዲሆን ሚዩት አታድርጉትኝ። ተናገር ግን አታልቅስ። እንዴ ምንድነው የሚያስለቅስህ? አራሽ ቤታዩ ታውቂያለሽ እኮ አላልኩም ብለህ ተናገር። አንቺ ወረርተሽኛ ታውቂያለሽ። ግን እኔ እያስመሰልኩ ሳይሆን ማለት ነው መብረቁ ባሉ እዛ ቤተሰብ ያሉ አሉ እኮ መጀመሪያ ለቅሶውን አቁም። እንዴ ለቅሶውን አቁም። እሷም እኮ እዚህ ጋር እንትን ያለች ነገር የለም። ለቅሶውን አቁም። ተናገር። ጭንቅላቴ የተጎዳሁት ነገር አለ በጣም እሺ እና ጭንቅላቴ በጣም ቢዚ ስለሆንኩኝ አጠፋለሁኝ። አጥፍቻለሁ ሙኒትዬ። በቃ በመማርና አንቺን በድያችኋለሁ። እሷን በማይመለከታት አንቺንም ደግሞ አሰቃይችሻለሁ እና ይቅርታ እህት አለም በ11,000 ሰው ማለት ነው። ይቅርታ አድርጊልኝ። እኔ ልጅሽ ማለት ነኝ። እያስመሰልኩ አይደለም። ሩጭ ማላመልጥ እነዛ ሰዎች ቃል የገቡልኝ ሰዎች ናቸው እንደዛ ብለው። አሁን ግን ሀሳባቸውን ሲቀይሩ ሙኒትዬ ብሩ ይላክልኝ አልኩሽ መልሼና እኔ አንቺን በክፉ ካነሳዎች በለተቀኗ መቤቴና ዛሬ እሷ ትፍረድ። ቡሻት ታርቀስ እሷም ጎዝ ጋር የበደለች ነገር እዚህ ጋር ትንሽ ይሰማል። ስሚ ግን አልተረዳችኝም። እንደተጎደው ምናምን አላየችኝም። ጫሜ ውስጥ ካልሲና ይሄው ስፖንጅ ነው ማድረግበት። እንደዚህ ብዬ አሁን እንዴት ነው አሁን እኔ ዱባይ የሚሄድ ሰው እያልኩኝ ፈልጌ ማገኝ? ይሄ ተመልከት እስኪ
ይሄ ሁሉ ስፖንጅ ነው ውስጥ ላይ የምጠቀምበት። አጥሯል እግሬ በጣም ይሄ ሁሉ ስፖንጅ ነው ጫማ ውስጥ የምጠቀመው ማለት ነው። እና እህትህ ናት፣ የምትወዳት እህትህ ናት፣ የምታከብራት ናት። እና ላኪለት በላት። እኔ ከዚህ ቆየ እየጣልኩ ሱቅ ከፍትበት ይሻለኛል። የሚጠቅመኝም እሱ ነው። ሰውየው ሳፖርት አድርጎን የላከው ብሩ ተገብቷል። በመማር በኩል መማርና እሷ መምጣት ይችላሉ። መብረቁዬ ይሄን ተባበሬ ወንድም አለም እኔ በዋትሳፕ ጽፌላት ሰው ብታካ ሰው ካልተካ አልችልም አለች። እና ወንድም አለም እንዲተባበርህ የፈለግከው ለምኑ ነው? ስለከለከልኩ እምቢ ስላልኩ ነው አይደለ? ገብተህ እንደዛ ስትል ምንድን ነው የሰው አመለካከት? ሰው ከታች እየጻፈ የነበረው ኮመንት ምንድን ነው? ንገረኛ። ይሄ የኔ ድምጽ ነው ያንተ ድምጽ ነው? አረ ይሄ እኔን ነው። ሙኒትዬ ይቅርታ አድርጊልኝ። የኔ በችኩል ስለሆነ ነው፣ ስለምቸኩል ነው። ጭንቅላቴ ብዙ መምተኝ በቃ በጣም ቸኳይ ነኝ እኔ። በደረሰብኝ ነገር ብዙ ነገር ነው ያቀረብኝ። ስለዚህ የታለም ይቅርታ አድርጊልኝ። በዚህ በ11700 ሰው መሀል ይቅርታ አድርጊልኝ። ተላካውንስ ድምጽ ለምን ሰረዝከው? አራቱን የመጀመሪያዎቹን ድምጽ ለምን ሰረዝከው? እንዴት ነበር ስታናግረኝ የነበርከው? ምን ነበር ያልከኝ? ለምን ሰረዝከው? ለምን ሰረዝከው? ክፉ ነገር ከሌላቸው ሰምቼዋለሁኝ እኮ ሳልሰማው ቀርቼ አይደለም። ካንተ ጋር ግን ባንተ ቶን መነጋገር አልችልም። ያለህበት ሁኔታ ባንተ መልክ ብመልስልህ ኖሮ ራስህን ታጠፋለህ። ስንት ነገር ነው የተናገርከው። ከዛ አራቱን ደለትክና ከታች አስተካክለ ላክ ዛሬ። አሁንም ሰው ተካ። መማር ሰው ይተካልኝ። ስሜ እንዳይጠፋ እያልኩሽ መማር እየነገርኩሽ ነበር። ጎሎ በመመለሱ ስሜ ይጠፋል እያልኩሽ መማር። የኛን ነገር ታውቂዋለሽ። እያንዳንዱ እንከናችን ነው የሚፈለገው። አሁንም አከብርሻለሁ፣ እወድሻለሁ። የሆነው ሆኗል። ሰው ይተካልኝ። ፊኒሽ። አም ሶሪ። እንግዲህ ምን እንደምል አላውቅም። እኛ ራሳችን ይሄን ነገር ብንጨርሰው ደስ ይለኝ ነበረ። አም ሶሪ። እንደዚህ አይነት ነገር ውስጥ እኔም ፑሽ ተደርጌ ነው ያው እሱ ቢረዳ ከሚል አኳያ ነው የገባውበት። አንቺንም የሚያስጨነኩሽ እንጂ መጀመሪያውንም ላይክ መሆን ያልነበረበት ነገር ነው። ግን ቅዱስ ገልጾታል። ቅድም ያው ከዚህ በፊት እንደዚህ ቃል ሰው ገብቶለት ያልሰጠው ሰው ስላለ ያንን ያ ሰው እሰጥሃለሁ ሲለው ቃል የሚገባለት እምነትም ስላልመሰለው እዚህ ላይክ ደግሞ አንድ መርሳት የሌለባችሁ ነገር ልጅ ነው ቅዱስ። በእርግጥ ትንሽ ይቸኩላል። በዚህ በሙኒት ጉዳይ ብቻ ሳይሆን በራሱም ላይፍ በጣም ብዙ የሚቸኩላቸው ነገሮች አሉ። እሱ ነገርም ተጨምሮበት ነው እንዲህ አይነት ስህተት ውስጥ የገባው። ሙኒትዬ አንደርስታንድ አረግሻለሁ ፔንሽን በደንብ። ለምን እኛ በጣም እኔ በራሴ በጣም ፑሽ አርጌሽ ነው እዚህ ነገር ውስጥ የገባሽው። አም ሶሪ። እየተናገርሽ ነው የገባሽበት፣ ተናግረሻል። እዚህ ላይ ምንም ያንቺን ስህተት ነው ያላየሁም። ምንም ስህተት የለብሽም። ነግረሽኝ ነው እዚህ ደረጃ ላይ የደረስነው እና አንቺ የምትወስጂውን ዲሲሽን እንግዲህ ምንም ማድረግ አንችልም። ቅዱስ አንደርስታንድ ማድረግ ያለብህ ነግረሃለች። አንተ ለእኔም ነግራኛለች። እኔም ለአንተ ብዙ ነገር ነግሬሃለሁ። አንተም ካለብህ ችግር አኳያ ነው ይሄን ያልክ። እኔ አይዶን ነው ምን እንደምል ራሱ ግራ ገብቶኛል። ሀሳብ ስጡበት። በቃ እኔ ምን እንደምል አላውቅም በዚህ ጉዳይ ላይ። ጣቴን የተቆረጥኩኝ ሩጭ እንደማላመልጥ እናታለም ታውቂያለሽ። አዲስ አበባ ስትቀበለኝ አንቺ ስታሳክሚኝ አዲስ አበባ ስመጣና አይኖ እንኳን መሮጥ ቀርቶ ስራመድ ራሱ ታውቂዋለሽ። ግን እኔ አሁን ሰው ብተካ እኮ ደስ ይለኛል። ኢትዮጵያ ላይ አሁን ማን ነው የሚተማመን? እኔ ማን ነው ወደ ዱባይ ሄዳለሁ ብሎ ለእኔ ያን ብር ሰጦኝ እኔ ሄዳለሁ ብሎ የሚተማመን ማን ነው? ያ ነው ያስጨነቀኝ። በጣም ጭንቀት ውስጥ የከተተኝ እንጂ እግዚአብሔር ምስክሬን በሌላ አይደለም። ሙኒት ሚዩት ነሽ። አንድ ጥያቄ ልጠይቅህ። በየገባህበት ቤት በየቤቱ ስገባ ነው የምትገባው አይደለ? ስንት ጊዜ ትቸገራለህ ያቅታል ብዬሃለሁ አላልኩህም? እኔ ኧረ ብለሽኛል። ዛሬ
ብሩ ሲገባና ይሄ ነው ለማለት ጊዜ ነው አለመቻልህ የታወቀ አለመቻልህ የታየህ ዛሬ ነው። ይቅርታ አድርጊልኝ፣ በለተቋኗ ይቅርታ አድርጊልኝ። የኔ ጥፋት ነው ሙኒትዬ። ሰው ሆኖ ማያጠፋ የለም አይደል? አንቺ ጥፋት የለብሽም። በቃ እናቴ ማለት ነሽ። ይቅርታ አድርጊልኝ። እንዶ በለተቀኗ እንዶ በአላህ እኔ የሚያክል ልጅ አለሽ። ይቅርታ አድርጊልኝ። እኔ እንደ አንቺን እንደ ጥፋተኛ አድርጌ ስየሽ ከሆነ መብራን ትፍረድብኝ። መብረቁም አለ እሱ ራሱ ሸር ተደርጎለት ቢመጣ አንቺ እንደ ጥፋተኛ አይደለሽም እህት አለም። እንዴ የኔ ነው ሙሉ ጥፋት። በቃ የኔ ነው ሁሉ ነገር የኔ ነው። ጽህን እኮ አሰማው አስመልስልኝ ብለህ እኮ ነው የገባኸው አንተ። በማላችን እኮ ማንንም ነው የድምጽ ያሰሙት። አንቺ በክፉ አላነሳውሽ እህት አለም። ስላላየች ነው እግሬ የሚሆነው እና መብረቁዬ ሰው ተካ ስላለች ትንሽ ከፍቶኛለኝ እና አውራልኝ ብዬ ነው ያወራሁት እንጂ ሰው አዛ ቤት የሰማ ሰው አለ በሙሉ መብራን በምታውቀው አንድ ነገር ስላንቺ ክፉነት ምንም አላልኩ። እግዚአብሔርን ነው የምልሽ። ምንም ስላንቺ ጥፋት የገባውም ትናንትና መብረቁ ቤት ብቻ፣ ሌላ ቤት በራሴ ቤት እኮ ምገባ ጌም ለመጫወት ቲክታከሮች በሙሉ አግኝተውኛል። እነ ዩቲናስ አግኝተውኝ፣ እነ ፍራይዴዎች፣ እነ ባምቢ፣ እነ ናዮ ሁሉ አግኝተውኝ በቃ ይዞ በርታ እያሉ ሲያበረታቱ ቪዲዮን ገብታችሁ ይጠኝ እና እነሱ አግኝተውኝ እኔ አንቺን በክፉ ጌም እየተጫወትኩ ነው እንጂ ምገባ አንቺን በክፉ በየት ትናንት ነው መብረቁ ቤት የገባው። እሱንም ሰው በቃ ተካ ስትይኝ ከፋኝ። ተሯሩጭ አላገኝ ሰው በየት አገኛለሁ? እንዴት ነው የሚሆነው ብዬ ጨነቀኝ በጣም። እሱ ብቻ ነው ታለም የኔ ነው ጥፋቱ። ልጅሽ ማለት ነኝ። ይቅርታ አድርጊልኝ። በአንቺ ጥፋት የለም። እንደው ቢቀንስ እንጂ ችግር የለም እህት አለም። እሺ አሁን ቅዱስ አታልቅስ። ወይ ጉድ መከራ እኮ ነው። አታልቅስ እንዴ በቃ እሷ እኮ እየሰማች ነው። ሁሉም እዚህ እየሰማ ነው። በንግግር ይፈታል እኮ። ማልቀስ ምንድን ነው? አታልቅስ በቃ። እሺ ቤታ ያየኔ ጥፋቱ እኮ አስረዳት። ይቅርታ ማለት ካለብክ ጥፋትህን አምነህ ይቅርታ ትላታለህ። ከዛ በተረፈ ግን አታልቅስ። በማልቀስ አይደለም እኮ ነገሮች የሚፈቱት። እሺ ሙኒትዬ አይ ነው በጣም አናዶሻል፣ ግን በቃ ይቅርታ እያለሽ ነው። ይቅርታ ደግሞ ከሁሉም ነገር ይበልጣል። በሰላም ይፈታ ይሄ ነገር ፕሊስ። እኔ ልለምንሽ ማሚዬ በቃ ለህዝቡም ስትይ ለመማርም ስትይ በቃ እድል ስጮና ይቅርታ አድርጊለት። በቃ ያው አጥፍቷል፣ ተሳስቷል፣ ግን በቃ ማሚ ለህዝቡ ስትይ ይቅርታ አድርጊለት። ልንገርህ እኔ እከሌ ጋር ስለገባ እከሌ ስለጠየቀኝ ዞሮ ቢሰራም ኖሮ ተጨምሮልህ እንጂ የሚሰራው ሞልቶ አይደለም። ቀንሶ እንደገባ ሁሉ ነግሬሃለሁ። ግን በጣም ታሳዝናለህ። በጣም የሰውን ስም ማጥፋት በጣም ቀላል ነው። ዛሬ የተናገርካት ንግግር እድሜ ልክ የምትቀመጥ ናት። ያለቀስከው ለቅሶ አሁን እንኳን እዚህ ጋር ያለቀስከው ለቅሶ እድሜ ልክ የሚቀመጥ ነው። እሺ እዚህ ነገ ማንም እያነሳ እኔ ላይ የሚያላግጥበት ነው ያንተ ድምጽ። ትላንትም የተናገርከው ንግግርም ቢሆን ወዳጆቼ እንዳሉ እየላኩ ሙኒት ምንድነው እየተፈጠረ ያለው የሚሉበት ሰበብ አንተ ሆን ብለህ ነው ያደረከው። ሲጀመር ተሳስተህም አይደለም፣ ሆን ብለህ ነው ያደረከው። እኔ እዚህ ጋር መማር እንዲህ እያለችኝ ወይ መሲ እንዲህ እያለችኝ እዚህ ጋር ጓደኛዬ ቁጭ ብላ እየነዘነዘችኝ ይቅር ብዬ ሳይሆን እመልስልሃለሁ ብርህ ስለሆነ። ግን በጣም ነው የምታሳዝነው። በጣም ነው ወላሂ። እኔ ልቤ ስብር ነው ያለው። በማንም አይደለም ባንተ። በጣም ብልግና ነው የሰውን ስም በቀላሉ እንደዚህ ለክፉ ንግግር። አንተ ነህ እነሱ ሌባ ቢሉ መልሽለት ሐቁ ነው እንደዚህ ነው እንደዛ ነው ቢሉ ከራሳቸው አይደለም ባንተ ሰበብ ነው።
አንተ በተናገርከው ንግግር በመሃላችን መማር እያለች ሌላ ቦታ የሄድክበት ሲጀመር ፐርፐዝሊ ሆን ብለህ ነው፣ ተሳስተህ አይደለም። ሆን ብለህ ነው። ስመልስልህም ወይም ደግሞ ይሄን አስቤበት ነው የማደርገው። ስመልስልህም ማንንም ጋር ስለሄድክ አይደለም፣ ያከበሩኝን ስለማከብር ብቻ ነው። ይሄንን ነው ወቅ ቅዱስ የተሰጠናለች አንተና ትበል አለቀ በቃ። እሺ እሺ መስዬ ሁላችሁ እግዚአብሔር ይባርካችሁ። ሙኒትዬም ይቅርታ በጣም ይቅርታ አድርጊልኝ እህታለ በጣም ሁሉም ስህተት በእኔ ጋር ነው ያለው። ቅዱስ ወይዬ አካውንትህን ላክልኝ ለኔ። እሺ እህታለ እሺ ሙኒትዬ ተባረኪ። በእውነት ቅዱሴ ተረጋጋ። ኧረ ችግር የለም የኔ ነው ጥፋቱ። ሁሉ ነገር በእኔ ስለሆነ ስነዘንዛት በጣም ነዝንዣታለሁ። በጣም መጀመሪያ አካባቢ ላይ የሰው ወሬ ስለሰማሁኝ ናና ስላሉኝ በቃ ቅዱስ በቃ አለቀ እኮ በቃ ቅዱስ ችግር የለም በቃ እሺ ታል በቃ ተባረኩልኝ በጣም ሁላችሁም እግዚአብሔር ይባርካችሁ። ችግር የለም አሜን። አይዞህ በቃ እሺ መማርና ቤታ ሳትወጡ በስተት የሰጠሁት ጊፍት ይመለስልኝ። እዚሁ 12,000 ሶማ መስዬ ደህና ነሽ? መመለሱ አይቀርም ያለሽ ሙኒት ፈታበይ በቃ ሙኒትዬ በፈታበይ። ሳሪ ግን ጭጭ አለችው። ምን ሆና ነው? ያውሪ እንጂ ድምፅሽ የለችም። ሚዩት ነሽ መማር ሰሞኑን እኮ መተንፈስ ራሱ የምትፈሪበት ሰዓት ነው። ማን አጠገብሽ እንዳለ የማታውቂበት ሰዓት ላይ ነን ያለ ነው። እኛ ጋር ያለውን ሁኔታ ማንም የተረዳ ያለ አይመስለኝም። ምክንያቱም በጓደኛሽ እየተሸጥሽ በጓደኛሽ መማር ጉድለትሽን የምትሸፍኙ በእኔ አይደለም፣ የኔን ክፉ በማስነሳት አይደለም። ጉድለትሽን አንቺ አርመሽ አስተካክለሽ ትመጫለሽ እንጂ ያንቺን ስም ለማስከን ብለሽ የኔን ያውም የሌላ አቀናብረሽ የምትመጭበት ሰዓት አይደለም። ያለውበትን ሁኔታ እያየሽ እንዲህ አይነት ነገር ሲመጣ በጣም ነው የሚከብደው። ማን ይናገር? አጠገብሽ ቆሞም እኮ የሚናገር የለም። ተፈራራን ራሱ እርስ በእርስ የገዛ ጓደኞቻችን አብረን እየበላን እየሸጡን ምን ማድረግ ትችያለሽ እንዴ? እኔ የሚገርምሽ ነገር እኔ አሁንም የምናገረው እዚህ ጋር ባለው ህዝብ እናንተ ሄዳችሁ አሁን የሳሪን ስም እንደዛ ያረጋችሁ የኔን የመሲን እንዲትርምስምስ ያወጣሽዋ ሴት እኔ ጋር ያለሽ ያንቺ ሰነድ እኔ እና አንቺ ነን እኮ የመራት ላይ ነው ከማንም በላይ ሰነድሽ የት እንዳለ አላወቅሽም። ደግሞ ይሄን ያህል ስቲዩፒድ ሰዎች አይደለንም። እነሱን ህፃናት ብለሽ ብታስቢያቸው እኔ በጣም ተናገርኩ።